ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ሳቤላ ድራማን ይዤ መጥቻለሁ። አብርሃም እንግዲህ ሳቤላ ለአጋቹ ለመስጠት ብሩን ቤቱን እንትን ብሎ የቤቱን ካርታ ይዞ ሄዷል። አራጣ አበዳሪው ቁጭ ብሎ እየተነጋገሩ ነው። አንድ ቀን በአለፈ ቁጥር እጥፍ ነው የሚደረቡ ብለዋል። አብርሃም እየተናደደ ነው። ተስማምቻለሁ አለ። በጣም አሪፍ ነው አለ። ጎበዝ ሚስት ነው ያለች አለው። እና እሷም ደግሞ አሁን የወደፊት የልጆችን ህይወት እያስተካከልኩ ነው፣ አንተ ማትረባ ከአንተ እገላገላለሁ እያለች አጠገቧ ቁጭ ብሎ ፈር እዚህ ላይ ፈርም አለው። አራጣ አበዳሪው ንብረቴን አሰስኩ አይደል እንዴ? ምንድን ነው የሚያስፈልገው አለ። ይሄ እኮ ወረቀት ነው፣ ያለ አንተ ፍርማ አይሆንም አለው። ወረቀቱን ይበላሉ። እስቲ ለባለቤትሽ አስረጂው አለው ለሴትዮዋ። መጠረጠር ነገር ይወዳል። እሷም አባቴ ዝም ብላ እምልህን አድርገው አለችው። እሱም የተበሳጨ ደስ ካላለ ግን እንውጣ አለችው። ይሄ ገንዘብ በጣም አስፈላጊ ነው ስትለው አብርሃም ምንም አልተነፈሰም አለና ሰውየውም እየጠበቀ ነው። እሺ አለውና እስክሪብቶን ወሰደው። ለመፈረም እየተዘጋጀ ነው። አራጣ አበዳሪውም በውስጡ እየፈራ ነው፣ ግን እንትን አላለም። ፈርም እንጂ አባቴ ፈርም፣ ምን ትጠብቃለህ? ወጥመድ አዘጋጅታላት አለች። እሺ አለ። እፈርማለሁ፣ ተስማምቼዋለሁ። በጣም ጥሩ አሪ አራጣ አበዳሪውም እሷም ደስ እያላት ሆነ እንትን እያለች አብርሃም ማለ ምንም አንገራገር እንግዲህ ትንሽ አንገራግሮ ነበረ። አሁን እየፈረመ ነው። እንግዲህ ሳቤላን ዛሬ ይዞት ወደ ቤት ይመለሳል ብዬ ተስፋ አደርጋለሁ። አብርሃም በጣም ተናዷል፣ ግን የሆነ ኮስታራ ነገር ነው። አራጣ አበዳሪ ተብዬው ሰውዬውም ይኸው እነሱ አስፈራርቶ ነው እንጂ እንደዚህ ስራ ውስጥ ያለ ይመስላል። እሷ ግን በጣም ደስ ብሏታል። በውስጧ እየሳቀች እንትን ያለች ነው። እሱም በትንሽ ፈገግ እያለ ነው። እሷም ማርኮን የአይብዱ ሰውዬው አይተሃል? ማርኮንም ወንድ ከሆነ ፊት ለፊት አይመጣም፣ እንደ ፈሪ እኮ ላይ ነው የሚያጠቃኝ። ወጌ እንዳልነው ቦታ እንቀይራል። እቅዳችን ግን እንደቀጠለ ነው አለ። ቦታ ብቻ ነው የምንቀይረው አለ። እሺ አለ። የት እናድርገው? እንጃ የት ይሻላል አለውና ጠየቀው። የማይገመት ቢሆን ጥሩ ነው። ይሁን አይሆን አላውቅም፣ ግን የሆነ ቦታ አለ አለ። በምልክት እያስረዳው እንትን አለውና ይኸው አንድ መነጽር ያደረገ ሰውዬው አለ። ጋርድ ነው መሰለኝ። በጣም ጎበዝ እኮ ነው፣ ጀግና ነው። በጣም አሪፍ ጎበዝ። እዛ ምንም አይገምቱም። ይብዱ ያልከው ሰውዬው ማን ነው? እኔማ እኮ ይብዱ ያልከው ሰውዬው ገንዘቡን ትሰጣለህ፣ የእኛ ታች ጥብቀን እንወስዳለን ብሩ። አንተ ያስፈርሙ አብርሃም፣ አምናለሁ። ወጌ ግን ምንም ስህተት አልፈልግም። በደንብ በጥንቃቄ ያደርገው። ስህተት ብኝ ታውቃለህ አለውና ጠይቀው። አይ እንዲሁ ላስታውሰ ብዬ ነው አለው። እንግዲህ መልካም እድል አለውና ልጆቹ የምትፈልጉን ያቀብሉ። ልጆች በቃ እንሂድ አለው። አራጣ አበዳሪ ሰውየውም እንግዲህ በውስጡ እየተጨናነቀ ነው። የነዛ ማስፈራራት ማለ ወዴት እንትን እንደምለም ግራ ተጋብቷል። እሱ ስልክ እየደወለ ነው። እጁን ለአብርሃም ብሩን ተቀብሎ ጎበዝ ነው በጣም ከሰጠው እንትኑ ዶክመንቱን ከሰጠው በኋላ
ሰውየው አራጣ አበዳሪ እጁን ሲዘረጋላት ጸጥ ብሎ ነው የመጣ። እሷ ደግሞ ወደ ኋላ ቀራችና በጣም ጥሩ በጣም ጎበዝ ነሽ አለችውና ወጣችው። አራጣ አበዳሪ ተብዬው ቁጭ ብሎ ጭንቅላቱን እያወዛወዘ ነው። ምንም እንትን አለ። ዶክመንቱን እንደዚህ እንትን በፊት ለፊቱ እያየ ነው። ቡራ እየመጡ ነው ተዘጋጀው አለውና አታስብ አላ። እነሱም በጥንቃቄ ቆሞ እየጠበቁ ነው። እነሱም እየተከታተሉ ነው። ሁሉም ጥግ ጥግ ይዞ እየተጠባበቁ ነው። ቴክስት ገብቶለታል። እንግዲህ ደረሱ ነው ተዘጋጁ አለ። እነ ዶክተር ርብቃ እነ ልዩ ቆሞ እየጠበቁ ነው። እነሱም እንግዲህ እዛው ነው ያሉት። ሁሉም ተፋጧል። ግማሹ በፍራቿ ነው፣ ግማሹ ደግሞ እንትን ብሎ እየተጠባበቁ መቼም አይሳካም አለችው ልዩ። ሁሉም ቆሞ እያዩ ነው። እንግዲህ ተደብቆ ነው የሚውት። አብርሃምም ከሴትዮ ጋር ዶክሜንቱን ሰጣና ብሩን የሚመስል ቦርሳ የሚመስሉ ፌስታል ነገር ይዞ ወጥተዋል። እነሱም እንግዲህ በኋላ ላይ ሊሰርቁት ነው። እንግዲህ እሷ ሴትዮ ምንቅ እያለች ነው ከሰውየው ጋር። ምን አይነት መንቃራ ናት! ከዛ ወደዛ እየሄዱ ነው። እሷም አብሯ እየተራመደች ነው። አብርሃም ቦርሳውን ይዘዋል እና እየተነጋገሩ ደግሞ ይቅርብ እያለው እሺ አለ። ቦርሳውን የያዘ ሰውየው ተገፈታተሩና ቦርሳ አይ ያማል እንዴ ቦርሳ ምን ያደናብራል ያማል እንዴ ያለችው። ቡራም ቦርሳውን ወስዶ ሄዷል። ቦርሳውን ቀይሮታል። ጎበዝ ናችሁ በጣም ብራቮ ብራቮ አደረግከው ቡራ። ግን ከመጀመሪያም ብር አመጡ ነው የኔ ጥያቄ። እችላለሁ አሉና እነሱ ደስ ብሏቸዋል። እነ ዶክተር ርብቃ መደዳውን ቆሞ እየተጨናነቁ ነው፣ እየጠበቁ ነው። እነሱም ስልክ ስጮው ደንግጠዋል። ሁሉም ተሰብስቦ ስልኩን ለማየት ይንጠለጠላሉ። እንግዲህ አሁን ቦርሳውን ቀይረናል ተሳክቷል አለ ሙሉጭ። ደስ ብሏታል። እሷም ሁሉም ዶክተር ርብቃም ሁላም ደስ ብሏቸዋል። ቦርሳውን ቀይሮታል ተሳክቷል አሉ። ዶክተር ርብቃም ፈገግ አለችው። ትዮም እኔ ልጄ በሰላም እንድትመጣልኝ ብቻ ነው የምፈልገው አለችው። እነሱም ምንም እንትን አላሉ። እስቲ ፈጣሪ ይርዳን አሉና ቆሞ እንግዲህ በተጠባበቅ ተደብቆ እየተከታተሉ ነው። ሄደች ነው። አብርሃምን ቦርሳ ይዘዋል። እንግዲህ እየጠበቁ ነው። እነሱም ለአራጣ አበዳሪ ብሩን ለመስጠት እየሄዱ ነው። እነ ሙሉጭም መንገድ ላይ እንግዲህ ብሩን ቀይሮታል። ቦርሳውን ቀይሮላታል። እሷም አብራ የሄደች ነው። እነሱም ተደባብቆ እየያዩ ነው። መጣና ከኋላ አንድ ዘረጦ ነው ሰውዬው መጣ። ማኑ ልዩ አለችው። ቦርሳውን ነጠቀና ሮጠ። ሽጉጡን አወጣ። አብርሃም ሽጉጥ ይዘዋል። እሷም ጎበዝ ጀግና ብዬ አለችው። ጎበዝን ያባታል። ደስ አላቸው። ሽጉጥ ከየት ነው ሽጉጥ ይዞ መጥተዋል? እንደ ሽጉጥ ጣለው አለው። ሽጉጥ ይዟል አብርሃም ጎበዝ። ሽጉጥ ይዞ መጣ። እሷ የምትይዘው የምትጨበጠው ግራ ገብቷታል። ፍጠነው አለችው እና ለእነሱ ነገረችው። ቀጥሎ አለ። እሱም በምልክት ነገሩ። ከኋላ በኩል ምቱ እያለችው ነው። እነሱም ያው ደረሱ። ወይኔ ጉዴ! ቦርሳ የያዙት ልጆቹ መጥተዋል። እንግዲህ ቆመዋል። ሁሉም ተሰባስበዋል፣ ተጨናንቋል። ቦርሳውን ለመውሰድ እነሱም እንትን ብሏል። አብርሃምን ከኋላ መጥተዋል። ጎበዝ ነው በጣም እየደበደባችሁ ነው፣ ይዞ እየቀጠቀጣችሁ ነው። ምንም ያኛውም ማርኮሙን ሽጉጥ ይዘዋል። እየመጣ ነው። እሱም ከኋላ በኩል ሊመታ ነው። ሴትየውም ዱላ የልጆ ህይወቱን እኮ የልጆ ህይወት እኮ ነው ያለ እየመታ ነው። እሷም ምንም እንትን አላለችም። ዱላ ይዛ አብርሃም ልትመታ ነው። ወይኔ ጉዴ! እነሱ ራሱ ሰቤላ በየነሱ እጅ ነው ያለችው። ተረጋጉ አለ።
ያኛ ማርኮን ቀድሞ መቶታል። እሷም ዞሮ ዞሮ ልትመታ ነው። ዱላውን አደርሳበታለች። አብርሃምን ጥሎታል። እነሱ በቃ የእነሱ ብዙ ናቸው፣ እሱ አንድ ነው። እሱም ማርኮንም ፈጠጥ አለና እሷን አያት። እሷም ምንም መናገር አልቻለችው። ቦርሳውን ይዞ ሄዷል ያኛው። እሷን ምንም አልተናገራትም። መናገር እቺ ሴትዮ በጣም ጭራቅ ናት። እግዚአብሔር ምስክሬ ነው። አብራ የምትኖሩን ባሏን እንግዲህ አሳልፈ እንደዚህ ከሰጠችው ወይኔ ጉዴ ትላለች። አሁን ደግሞ ቤት ደርሳ ለምንድን ነው የማይነቃ? ምን ሆነ? ሞቶ ሆኑ እንዴ ያለች ነው ቤት ውስጥ። አንድ ሰዓት ሞቶ ሆኖታል። ለምን አይነቃ? ወይኔ ጉዴ ፈላ። ድንገት ሲውል ጭንቅላቱ ወደ ነገር መቶት ይሁን እንዴ? የኔ ፍቅር በጣም እየፈራው ነው አለ። እኛ እንዳዘረብ ነው ዋወቀ እንዴ አለ አብርሃም እስካሁን አልነቃም አለችው። ምንም ነገር አልመሰለም ለሱ። በጣም ፈርቼው፣ በጣም እኮ ነው የመታ። እኔም በጣም ፈርቼዋለሁ። ጭንቅላት ውስጥ ደም ፈሶ ሊሆን ይችላል፣ ሞቶ ሊሆን ይችላል እኮ አለችው። አላዲና እባክሽን ተረጋጊ። እንዴት ወጌ ጋር ደወለና ወጌ የኔ አንበሳ አለው። ይሄን ቤት ለራሴ ለማድረግ ስንት ዓመት ለፍቼበታለሁ። ምንም ነገር አታስብ፣ ለአንተ ስል ምንም ነገር አደርጋለሁ አለውና መለሰ። ለማንኛውም አንድ የቀረኝ ስራ አለ። ማታ ሰነዱን ትሰጠኛለህ፣ ስራውን ልጨርስና አለ። አደራን እሺ፣ ሰነዶቹን እንዳትረሳ እሺ አለው ሰውዬው። ልክ አይደለም አለ። የደበረ ትመስላለህ አለ። የተለመደ ነው እባክህ። ማን እንደዚህ ያደርጋል ብለሽ ታስባለህ አለችው። ተራ ብር መሰለሽ እንዲህ የጥፍ የልጄ ርስት እኮ ነው ይዞ ገደል እየገባ ዝም ብዬ እጄን አጣጥፌ እንቀመጥ ትፈልጋለሽ እንዴ? እና አንቺ እኮ ምንም አልመሰለሽም እኮ። አንተ የምታስበውን ማላስብ ይመስላል እንዴ? እና እንደዚህ ያልሽ ነው መንገድ የምትዝግብኝ? ሌቦቹ ሄደዋል። አሁን ገና ነው የነቃ። ከእንግዲህ ኋላ ከሄድኩም አታገኛችሁም። እነሱም ፈለጋ ስትንከራተት ሆነ ነገር እንዳትሆንብኝ ብዬ እኮ ነው። ይሄ ወጥመድ ነው፣ የተቀነባበረ ወጥ። በደንብ ደርስበታለሁ። ይሄ የተቀነባበረውን ዲና አሁን የሚያቀኝ ሰው ነው ይሄን እንደዚህ ያደረገ። አራጣ አበዳሪሽ የሚሆን ይኖርበታል። እዚህ ደርስበታለሁ። እዚህ ውስጥ የከተትሽኝ አንቺ ነሽ አላት። እሷም ምንም መናገር አልቻለችው። አሁን አሳልፍኝ አለውና ገፈተራትና ሄደ። አብርሃም አጋቹ ጋር ደወለና ምንም ስህተት አልፈልግም፣ አሁኑ ልጁታን ይዛና አለውና ደወለ። መቼ ስለው አሁን ስለው እሺ ነው አለ። እንግዲህ ማርኮን ሆነ ነገር እየጠነሰሰ ይመስልኛል። ልጁ ራሱ ፈርቷል። ምን አስበው ነው አለ። ሰውየውም ተነሽ መሄድ አለብን፣ ምን አስቦት ይሆን አለና ለልጄ ሲባል ምንም አያረጋለሁ። ምን ልታደርጉ? ልትገሉኝ ነው? እናትና አባቴ ሳላገኝ እንዳትገሉኝ። አባቴ ብር ካልሰጠ ልስስትበት ሰምቻለሁ። ልገለኝ ነው አለችው። እባክህ አትግደለኝ። አባትና እናቴን ሳላገኝ መሞት አልፈልግም። ልዩዬ ሳላገኛት መሞት አልፈልግም። እባክህ አትግደለኝ አለችው። መሄድ አለብን ተነሽ አለችው። ደነገጠችው። እሱም ፖስተር አለበት ልጅቷ ላይ። ሳቤላን በጣም ፈርታለች። ማርኮንም እየመጣ ነው። ቤት ውስጥ ቁጭ ብላ አሁኑ ይጠረጥረኛል እንዴ? አንቺ ነሽ እዚህ ውስጥ የከተትሽ ይለኛል እንዴ? አሁን ሁሉም ነገር እጃችን ነው። ቀስ ብሎ ደግሞ አንቺ ነሽ ያደረግሽው እንኳን ይለኛል እኮ አለች እና እየሳቀች ቁጭ አለች። የሳቤላ እናትም ልዩ እንዴት ነው ግን እየደበቅሽ? እንዴት እንደዚህ ማርጋ አለች። አንቺ እኮ ትጨናነቃለሽ ብዬ ነው ያልነገርኩሽ። እኔም በቅርቡ ነው ያወቅኩት። መጀመሪያም እኔም ገምቼ ነበረ። እኔ ስለ ሳቤላ መታገዝ አይደለም የማወራው። አቢ ከእንደዚህ ጭራ ጋራ አውሬ ፍጥረት ጋራ እንደሚኖር ለምን አልነገርሽኝም? እንዴት በዚህ ሁኔታ እኮ
በዚህ ሁኔታ እኮ ለገንዘብ ብላ ትገላለች አለች እና ተናገረቻት። ናችሁ ካገኙ ቤቱን ሲያጡ አቢን ከገደሉብኝስ? አይ ማልዳ ከእንግዲህ በኋላ አቢ ምንም አያደርጉትም፣ ምንም አያደርጉትም፣ አቢ ምንም አይሆንም አለችው። እሺ ከእንግዲህ በኋላ ልጄንም ፍቅሬንም መደበቅ የኔ ነው፣ እየተደበቅኩ መኖር ይበቃኛል አለችው። ልዩ መቀፍ አረገቻት። ዶክተር ርብቃም እየሳቀች ነው። ይዟት መጥተዋል። ሳቤላም ሰውየው እንዳየችው አጎቴ አለችው። እሱም ምንም እንትን አላለም። ልክ ሲጠጋም አጋቹም ቆመዋል ከሰቤላ ጋራ። እነሱ የቀረበ ነው። ደውሎ ሊለቋት ነው መሰለኝ። ከፊት ለፊቴ ናችሁ። ልጅቷ ማርኮን እየተከታተልኩ ነበረ። ከልጅቷ አጋች ጋራ ተገናኝተዋል አለ። ሳቤላ ሊለቋት ነው እንዴት አለ። ሳቤለም ልክ እሱ ስትል አጎቴ አለችው። እሱ ምንም አልሆነም። አጋቹን መደብደብ ጀመረ። ማርኮ አጓቹን ሰጠዋገው። ተው እባክህ አጎቴን ተው አለችው። አጎቴን ተው አለ። በጭንቅላቱ መታና ማርኮ አጋቹን ጣለው። ይኸው እየተደባደቡ እንግዲህ አጓቹ ሰውየውን ደበደበና እሱ ከወደቀ በኋላ ሄዶ ሳቤላን አቅፏታል። ሳቤላን ይዟት ወደ ቤት ሊሄድ ነው መሰለኝ። እጇን ይዞ እንግዲህ እየሄደ ነው። ሳቤላ ዞር እያለች ሰውየውን እየያየች ነው። እሱ ማርኮን ሳቤላን እጇን ይዞ እየሄደ ነው። እያቀፋት ነው። እሱኑ ያገተላልከኝም እንዴ አዳናት እኮ አለ። አዳናት አራመደ ነው። ሳቤላና ማርኮን መጡ ከአንደኛ መንገድ። እሱም ሳቤላ ሄዳ አባቱን ነቀፈችና አባቴ ናፍቃኛል አለ። ማርኮንም ቆሞ ነበረና ወንድሜ ልጅህን አዳንኩልህ ሄደ ልጁ አዳንኩልህ አይደለ አለና ፍንግል አለና ወደቀ። ሳቤላም ቆመችና አጎቴ አለችው። ቀጣዩን ይዘን